ጋብቻና ፖለቲካ ነው የዋናው ርዕስ። ንዑስ ርዕሱ ደግሞ ባል የመሆን ጥበብ። ካገባው 10 ዓመት ገደማ ሆነኝ። እንዳገሩ ባህል ሽማግሌ ለመሆን ባልበቃም የትዳር አማካሪ ሆኜ ከጋብቻ ችግር የፋይናንስ ችግርን ብቀርፍ ብዬ አሰብኩ። አንድ ጠረጴዛ 33 ዲግሪ ብቻ የምትዞር የቀበሌ ሊቀመንበር ጡረታ ሲወጣ የህዝብ እንባ አለባት ተብላ በጨረታ የገዛዋት ወንበር፣ የማትሰራ ላፕቶፕና 2 የባለ ጉዳይ ወንበሮች ገዛው። ቢሮ ከፈትኩ። የ30 ዓመት ችግር በ30 ደቂቃ ምክር የሚል መፈክር ቢሮዬ በራፍ ላይ ለጠፍኩ። አንድም ችግር ሳልፈታ የከፈልኩት የ6 ወር ኪራይ ሊያልቅ 3 ቀናት ብቻ ቀሩት። መካሪ የሚያስፈልገኝ ሰው በሆንኩ ሰዓት ግን ባለትዳሮች መምጣት ጀመሩ። 3 ኬዞችን አስተናገድኩ። የመጀመሪያዎቹ ደንበኞች የመጡ ጴንጤ ናቸው። ገና እንደገቡ ሚስት አጠር ያለች የ27 ደቂቃ ጸሎት አደረሰች። ስትጨርስ በጣም ደስ የምትሉ መንፈሳውያን ጥንዶች ናችሁ፣ ለመሆኑ ምን ችግር ገጠማችሁ አልኩ፣ በአከራይ ፊት የማሳየውን ትህትና ተላብሼ። እኔ ምንም ችግር የለብኝም፣ አመፃ የሞላበት አረማዊ አስተሳሰብ የተጸናወተው የሉሲፈር ወኪል የሆነው እሱ ነው ችግር ያለበት፣ እሱን ጠይቀው አለች። ፈንጂ የሆነች ጴንጤ ሚስት። በልቤ እግዚአብሔር ይሁን ወንድሜ ያልኩና እንደዚህ አይነት የጴንጤ ሚስቶች በሳምንት 4 ቀን ያዳር ጸሎት አላቸው። ከ4ቱ ቀን 5ቱን ቀን በውጊያ ጸሎት ነው የሚያሳልፉት። ከሰይጣን እኩል ባላቸውን እያወጉ ነው የሚያመሹት። ድሮ ወጋው ብቻ ነበር የሚሉት፣ አሁን ግን ወግቼዋለሁ ይላሉ። አንዱ ለሰይጣን ነው፣ አንዱ ለባል ነው ማለት ነው። ባል በውጊያ የደከመ ይመስላል። ተመልከታት፣ ጤናማ አይደለችም እኮ ይችላል። ጤናማማ አይደለችም አለኝ። አንተ አልህ፣ እኔ ግብርህን ግብረ አበደ ገለጽኩ እንጂ ጤናዬስ እንደ ወንዝ ይፈሳል፣ ጌታ ይመስገን። እንደ ጠላት ሐሳብ ቢሆን አለች፣ እሱን የጠቆመች። ዛሬም ባላየው ነበር አለችው። ሰማሃት? አማርኛዋን ሰማሃት? እኔ ከብዶኛል፣ መግባባት አልችልም ከዚህ ሴትዮ ጋር። እንዴት እንግባባ? እኔ ከሰማይ አንተ ምድራዊ፣ እኔ ከላይ አንተ ከታች። ጸሎት አትጸልይ፣ ስልክና ኳስ ብቻ ነው ማየት ስራ። እኔማ የተደገመበት ይመስለኛል ወንድሜ፣ ስራው ይፍረስ፣ ምክሩን ተውና እስቲ ጸልይለት አለችኝ። ከልቧ ነው። ችግሩ ቀላል ነው፣ የመግባባት ችግር ነው፣ በንግግር ይፈታል አልኳቸው፣ ግራ ቀኝ እያየው። በፍጹም ችግሩ ቀላል አይደለም አለችኝ። ይህ ወገን በጾምና በጸሎት ካልሆነ በምክር የሚለቅ አይደለም አለችኝ። ነገሩ ከባድ መሆኑ ሲገባኝ ከሚስት ወገን ካልሆንኩ ስራዬ ሊበላሽብኝ ነው። ወንድሜ ለምን አትጸልይም አልኩት። እነሆ ጉልበትህን አፈር ሊበላው ነው፣ በጌታ ፊት ተንበርከክ ጸልይ አልኩት። እኔ እኮ ጸልያለሁ፣ የግድ እሷ መስማት አለባት? በልቤ እኮ ከአምላኬ ጋር አወራለሁ አለኝ። ስማው፣ በልቤ አወራለሁ ሲል ሰማ አይደል? ጸሎትን ወሬ ሲያደርግ መጋደም እንጂ መጋደል አያውቅም። ጦር ሜዳ መኖሩ ረስቶታል። ያውን የአጅሬን ሐሳብ አልተሸከመም ትላለህ አለች። ኢነርጂዋ ተጋባብኝ። ስማ ወንድሜ፣ የቤትህ ችግር እንዲፈታ ትፈልጋለህ አልኩት። አዎ የመጣሁት ለዚህ ነው፣ መፍትሄ ፍለጋ በጭንቀት አለኝ። አንድ አይነት ሆንበት ከሆነ ጥሩ። ይኸውልህ ልብ በል፣ በልብ ምናምን የምትለውን ነገር ከዛሬ ጀምሮ ታቆማለህ። በጸሎት ታፍራለህ እንዴ አልኩት። አልተናደድኩበትም፣ ያው የቢዝነስ ስትራቴጂ ነው። ኧረ አላፍልም አለኝ በመሸማቀቅ። የማታፍር ከሆነ ብሮ ስማኝ፣ ሀገር ምድሩ ይስማ፣ የጠላት መንደር ይሸበር፣ ድምፅህን አትቆጥብ፣ የድምፅ ብክለትን ራሱን በክል፣ ያኔ ድልን ትጎናጸፋለህ። እነሆ ሚስትህ ባንተ ደስ ይላታል። ሳላውቅ በስሜት እዛች ጡረተኛ ጠረጴዛ ላይ ለካ ወጥቻለሁ። ይህ የቤት ኪራይ ገና ጣራ ላይ ያስወጣኛል። ሚስት በእልልታ አጀበችኝ፣ በእጄም ያው አስጨበጠችኝ። የመጀመሪያ የምክር ቀን የተሳካ። በነጋታው ደግሞ ሌሎች ተመካሪዎች መጡ። አሁንም ባል ሚስቱን ይዞ መጣ። መምጣቱን ይምጣ፣ ግን ለሁለት ሲመጡ ጆሮዬን ያመኛል።
ለብቻቸውን የሚጨቃጨቁትን በእማኝ ፊት ያደርጉታል። የእነዚህ ኬዝ ደግሞ ይለያል። የጸቡ መንስኤ የባል ጸሎት ነው። የጸሎቱ ርዕስ ጠዋትና ማታ ጌታ ሆይ ናፍቀኸኛል ወይ አንተና ወይ እኔ ልምጣ እያለ ይጸልያል፣ ያለቅሳል። ታዲያ ምን ችግር አለው የሚል አይጠፋም። ችግርም አለው። ለሚስት ያው ለፕሮሲጀሩ ብዬ በዚህ ዘመን የሚጸልይ ባል ተገኝቶ ነው የኔ እህት አልኳት። ጸሎቱን ይጸልይ። እኔን ካገባኝ በኋላ ነው እንደዚህ አይነት ጸሎት የሚጸልየው? እድሌን ካሰናከለ በኋላ? ገና ከተጋባን እኮ ዓመት አልሞላንም አለችኝ። ትክክል ነሽ አልኳት እርሷን። እሱ ደግሞ ወደ እኔ ዞር አለና ምን ማለትህ ነው? ጌታን መናፈቄ ስህተት ነው እያልከኝ ነው አለኝ። ምን አባቴ ላድርግ? በዚህ 5 ወር የስራ ፈትነት ጊዜ የቀየስኳት አንድ ስትራቴጂ አለች። የኮብራ ስትራቴጂ ትባላለች። ልክ የዘፍጥረቱን የሰይጣን ስታይል ማለት ነው። ባልና ሚስትን ለያይቶ ማናገር። ኮስተር አልኩና ቆይ እስቲ ውጭ ቆይኝ አልኳት። ጋሽ ባልን አስቀረሁት። ጸሎትን እንዳታቆም፣ ነገር ግን ግብዝ አትሁን። በሚስትህ ፊት አትጸልይ። ሚስትህ ጸሎትን አትቀበልም። ወደ ጌታ በልብህ ጩህ አልኩት። በጣም ደስ አለ። ባል ሲወጣ ሚስትን ጠራዋትና ችግሩ ተፈቷል። ከዚህ በፊት ብዙ ጮኋልና ብሎ ካልወሰደው በስተቀር ከዚህ በኋላ እንደዚህ ያለ አሸማቀቅሽም አልኳት። እሷም ደስ አላት። ሁለተኛ ስኬት። ሶስተኛ ቀን ላይ ደግሞ ሌሎች መጡ። ሲገቡ እሺ ምን ልርዳችሁ አልኳቸው። ባል ፈጠን ብሎ ብዙ ችግር አለብኝ የኔ ወንድም፣ ሚስቴን አቃጥያት ልገላት ነው፣ እባክህ መፍትሄ ካለ አምጣልኝ። በመጨረሻም የነፍስ አባት የሆንኩ ያህል ተሰማኝ። ብዬ ኑዛዜ ልስማ? በጣም ጥሩ፣ ችግርህን በዚህ ደረጃ ከተገነዘብክ ለምን ለምክር መጣችሁ አልኳቸው። ሚስት በጣም ተረጋግታ የ30 ዓመት ችግር በ30 ደቂቃ ምክር የሚል መፈክር ስለለጠፍክ 30 ደቂቃ ሰጣለሁ፣ ከባለ ችግሩ ጋር ችግራችሁን አውሩ አለችኝና ወጣች። ባልና እኔ ቀረን። እሺ ወዶ ዘማች በል በነፃነት ሐሳብህን ገለጽ አልኩት። ወንድሜ ምንም ችግር የለብኝም አለኝ። እና ምንድነው ልገላት ነው ላቃጥላት ነው ብለህ በሷ ፊት የምታሽቃብጠው አልኩት፣ እንደ መበሳጨት እያደረገኝ። አይ ሞኞ እና አቃጠለችኝ ልበልህ? ሪቨርስ አታክ ይባላል ይሄ አለኝ። ይህንን ሳታውቅ ነው አማካሪ ልሁን ብለህ ቢሮ የከፈትከው አለኝ። ቆይ አንተ ባለትዳሮች መግባባት ሲያቅታቸው ምን አድርጉ ነው የምትላቸው አለኝ። ተነጋገሩና ችግራችሁን ፍቱ ነው ምለው አልኩት። አይ ተሳስተሃል፣ መቼም እንዳትረሳ፣ ለሚስት ተናገሪ፣ ለባል ደግሞ ንግግር አቁም፣ የተባልከውን ሁሉ መፈጸም ነው ያለብህ በል። መነጋገር ነገርን ያባብሳል እንጂ ችግር ፈቶ አያውቅም። ሌላው እንደ ኢህአዴግ ግምገማ ቀድመ ሂስና ግለ ሂስ ዋጥ በለው አለኝ። ይሄማ ትዳር አይደለም ፖለቲካ ነው አልኩት። ልመክር በከፈትኩት ቢሮ ሲመክረኝ ተናድጄ፣ ልክ ነህ፣ ጋብቻ ፖለቲካ አይደለም የፖለቲካ አባት እንጂ። ባል ከሆንክ እንደ ፖለቲከኛ ነው ትዳርህን መምራት ያለብህ። አካሄዱ አንድ ነው። የምርጫ ቀስቀሳ በሁለቱም አለ። ብዙ ቃል ትገባለህ፣ አፈጻጸምህ በየበጀት ዓመቱ ያው ነው። ሆኖም ህዝብና ሚስት ሲያምፁ እንደ ልባቸው እንዲናገሩ ትፈቅድላቸዋለህ። ልክ ናችሁ ትላለህ፣ በጥልቀት ታድሻለሁ ምናምን ትላለህ፣ ምለህ ትገዘታለህ፣ ሂስህን ትውጣለህ፣ ስልጣንህን ታስቀጥላለህ። አምባገነን ከሆንክ እጣ ፈንታ መፈንቅለ መንግስትና ፍቺ ነው። አይመስልህም አለኝ። ይመስለኛል እንጂ ወንድሜ፣ እኔን ብሎ አማካሪ ያችን ያለችኝ 30 ደቂቃ የቤቴን ጣጣ ነግሬው በደንብ አስታጠቀኝ። ሲጨርስ በል በየ3 ወሩ እየመጣው እታከማለሁ፣ ማን ነው እመከራለሁ ብዬ ቁልፉን ሰጥቼው ወጣ። በመጨረሻ ሚስቴ እዚህ ያለች፣ ይሄ እኛን ህይወት አይመለከትም። አመሰግናለሁ።